ቅድስ እንልሻለን ሳሊለነ ቅድስ እንልሻለን እንደ ኤፍሬም እንደ አባታችን ለምኝልን እመቤታችን እንደ ኤፍሬም እንደ አባታችን ለምኝልን። በስመ ሥላሴ ስም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ክርስቶስ ይብዛላችሁ። የኃያሉ የልዑል እግዚአብሔር ቤተሰቦች እንዴት አላችሁ? እንኳን ለእናታችን ለቅድስት ልደታ ማርያም በሰላም አደረሳችሁ አደረሰን። እንኳን ለቅዱስ እስጢፋኖስ ሊቀ ዲያቆናት እና ለአክሜም ሰማዕት ዓመታዊ በዓል በሰላም አደረሳችሁ አደረሰን። እስጢፋኖስ ሊቀ ዲያቆናት ወቀዳሚ ሰማዕት በሕገ ወንጌል ወይም ክርስትና የመጀመሪያው ሊቅ ዲያቆናትና ቀዳሚ ሰማዕት ይህ ቅዱስ ነው። ቅዱሱ በመጀመሪያ መቶ ክፍለ ዘመን አስገራሚ ማንነት ከነበራቸው እስራኤላውያን አንዱ ነበር። ይህስ እንደምን ነው ቢሉ የቅዱስ እስጢፋኖስ ወላጆች ስምዖንና ማርያም ይባላሉ። ሌሎች ናቸው የሚሉም አሉ። ገና ከልጅነቱ ቁም ነገር ወዳድ የነበረው ቅዱስ በሥርዓተ ኦሪት አድጎ ዕድሜው ሲደርስ ወደ ትምህርት ቤት ገባ። የወቅቱ ታላቅ መምህር ገማልያል ይባል ነበር። ይህ ሰው በሐዋርያት ሥራ ምዕራፍ 5 ከቁጥር 33 ላይ ተጠቅሷል። በትውፊት ትምህርት ደግሞ ይህ ደግ ወይም ትልቅ ሰው በርካታ ቅዱሳን ወይም እስጢፋኖስ፣ ጳውሎስን፣ ናትናኤል፣ ኒቆዲሞስን አስተምሯል። በጌታችን በመዋዕለ ስብከተ ጊዜም ከፈጣሪያችን ከኢየሱስ ክርስቶስ ዘንድ እየቀረበ ይጫወት ነበር። በፍጻሜውም አምኗል። ወደ ቀድሞ ነገራችን እንመለስና ቅዱስ እስጢፋኖስ ከዚህ ምሁር ዘንድ ተምሮ ኦሪትን ነቢያቱን ጠንቅቆ ወጣ። ወቅቱ አስቸጋሪና ለኃጢአት ሕይወት የተመቸ ቢሆንም ቅዱሱ ግን የመሲሕን መምጣት በጸሎትና በተስፋ ይጠባበቅ ነበረ። በወቅቱ ደግሞ መጥምቁ ቅዱስ ዮሐንስ የንስሐ ጥምቀትን እየሰበከ መምጣቱን የተመለከተ ቅዱስ እስጢፋኖስ ነገሩን መረመረ። ከእግዚአብሔር ሆኖ ቢያገኘው የመጥምቁ ዮሐንስ ደቀ መዝሙር ሆነ። ለ6 ወራትም በትጋት ቅዱስ ዮሐንስን አገለገለ። ለ6 ወራት ከቅዱስ ዮሐንስ ዘንድ ከተማረ በኋላ ለስም አጠራሩ ስግደት ይድረሰውና ጌታችን ኢየሱስ ክርስቶስ ተጠመቀ። በወቅቱ የተደረገውን ታላቅ ተአምር ልብ ያለው ቅዱስ እስጢፋኖስ መምህሩን ቅዱስ ዮሐንስን እንዲያስረዳው ጠየቀው። ከእኔ ይልቅ ከፈጣሪው አንደበት ይስማው በሚል ላከው። ቅዱሱም ከጌታ ዘንድ ሄዶ እጅ ነስቶ ተማረ። ሉቃስ 7:18 በዚያም የጌታ ደቀ መዝሙር ሆኖ ቀረ። ጌታም ከ72ቱ አርድእት አንዱ አድርጎ ለአገልግሎት ላከው። አጋንንትንም ተገዙለት። ሉቃስ 10:17 ቅዱስ እስጢፋኖስ ጌታችን መድኃኔ ዓለም ከዋለበት እየዋለ ካደረበት እያደረ ወንጌልን ተማረ። በሚስጢር አስተረጎመ። ጌታ በፈቃዱ ስለኛ ሙቶ ከተነሳ በኋላ ሲያርግ ደቀ መዛሙርቱን በአንብሮ እድ ባርኳል። በዚህ ጊዜም ቅዱሱ እንደ ወንድሞቹ ሐዋርያት ቅስናን ወይም ጵጵስናን ተሾሟል። በበዓለ ኀምሳም መንፈስ ቅዱስ በወረደ ጊዜ ከ72ቱ አርድእት የእርሱን ያህል ልሳን የበዛለት ምስጢርም የተገለጠለት የለም። በፍጹም ድፍረትም ወንጌልን ይሰብክ ገባ። በመጀመሪያዊቱ ዘመን ቤተ ክርስቲያን ከማዕድ ስርዓት ጋር በተያያዘ ፈተና ሲመጣ በመንፈስ ቅዱስ ምርጫ 7 ዲያቆናት ሲመረጡ አንዱ እርሱ ነበር። አልፎም የ6ቱ ዲያቆናት አለቃ እና የ8,000 ማህበር መሪ ወይም አስተዳዳሪ ሆኖ 8,000 ሰውን ከአጋንንት ፈተና በመጠበቅ ምን ያህል ከባድ እንደሆነ ለማወቅ አባቶቻችን መጠየቅ ነው።
አንድን ሰው ተቆጣጥሮ ለድህነት ማብቃት እንኳን እጅግ ፈተና ነው። መጽሐፍ እንደሚል ግን መንፈስ ቅዱስ የሞላበት ማህደረ እግዚአብሔር ነውና ለእርሱ ተቻለው። ሐዋርያት ሥራ ምዕራፍ 6 ከቁጥር 5። አንዳንዶቻችን ቅዱስ እስጢፋኖስ ሊቀ ዲያቆናት ሲባል እንደ ዘመኑ ይመስለን ይሆናል። እርሱ በመጀመሪያ ሐዋርያና ካህን ነው። ድቁናው ለእርሱ በራት ላይ ዳርጎት ነው እንጂ እንዲሁ ዲያቆን ብቻ አይደለም። ቅዱስ እስጢፋኖስ ከጌታ ዕርገት በኋላ ለ1 ዓመት ያህል 8,000 ማህበር እየመራ ወንጌልን እየሰበከ ቢጋደል ኦሪት ጠፍ ወንጌል ደግሞ እሰፍ አለች። በዚህ ጊዜ ክርስትናን ለማጥፋት መፍትሄ ቅዱስ እስጢፋኖስን መግደል ነው ብለው አይሁድ በማመናቸው ሊገድሉት አስበው አልቀሩ፣ ገደሉት። እርሱ ግን ፊቱ እንደ እግዚአብሔር መልአክ ያበራ ፈጣሪውን በብዙ ነገር መሰለው። በመጨረሻም ስለ እርሱ ምሕረትን እየለመነ በድንጋይ ወገሩት። ደቀ መዛሙርቱም ታላቅ ለቅሶን እያለቀሱ ቀበሩት። ፍልሰት ቅዱስ እስጢፋኖስ ካረፈ ከ300 ዓመታት በኋላ በኢየሩሳሌም የሚኖር አንድ ደግ ሰው ነበር። ስሙም ሉኪያኖስ ይባላል ነበር። በተደጋጋሚ በራእይ ቅዱሱ እየተገለጠ ስጋዬን አውጣ ይለው ነበር እና ሄዶ ለጳጳሱ ነገረው። ጳጳሱም ደስ ብሎት ካህናትና ምዕመናን ሰብስቦ ወደ አጸደ ገማልያል ወይም የመምህሩ ርስት ነው ሄዳ። ቦታውን በቆፈሩ ጊዜ ታላቅ መናወጥ ሆነ። መላእክት ሲያጥኑ በጎ መዓዛ ሸተተ። ዝማሬ መላእክትም ተሰማ። ሕዝቡና ጳጳሱም በቅዱስ እስጢፋኖስ ፊት ሰግደው በታላቅ ዝማሬና በሐሴት አጽሙን ከዚያ አውጥተው በጽርሐ ጽዮን በተቀደሰችው ቤት አኖሩት። እለእስክንድሮስ የተባለ ደግ ሰውም ቤተ ክርስቲያን አንጾለት ወደዚያ አገቡት። ከ5 ዓመት በኋላ ለእለእስክንድሮስ ሲያርፍ በሳጥን አድርገው በቅዱሱ ጎን ስለ ፍቅሩ አኖሩት። ሚስቱ ወደ ሀገሯ ቆስጥንጥንያ ስትመለስ የባሏን ስጋ መስሏት የቅዱስ እስጢፋኖስን ቅዱስ ስጋ በመርከብ ጭና ወሰደችው። መንገድ ላይ ከሳጥኑ ውስጥ ዝማሬ ሰምታ ብታየው ያመጣችው የቅዱሱን ስጋውን ነው እንጂ የቅዱሱን ስጋ ነው። እጅግ ደስ አላት፣ አምላክ ለዚህ አድሏታልና። እርሷም ወስዳ ለታላቁ ንጉሥ ቅዱስ ቆስጠንጢኖስ አስረከበች። በከተማውም ታላቅ ሐሴት ተደረገ። ስጋውን ሊያኖሩት በበቅሎ ጭነው ሲወስዱትም በቅሎዋ በሰው ልሳን ተናግራ ማረፊያውን አሳወቀች። በዚያም ላይ ትልቅ ቤተ ክርስቲያን ታንጾለት ቅዱስ እስጢፋኖስ ሲመቱ ጥቅምት 17፣ ዕረፍቱ ጥር 1፣ ፍልሰቱ ደግሞ መስከረም 15 ቀን ነው። ሰማዕታተ አክሚም በቤተ ክርስቲያን የሐዲስ ኪዳን ታሪክ አሰቃቂ ጭፍጨፋ ከተካሄደባቸው አካባቢዎች አንዱ ሀገር አክሚም ናት። አክሚም ማለት የቀድሞ የግብፅ አውራጃ ናት። በተለይ በ3ኛው መቶ ክፍለ ዘመን በርካታ ክርስቲያኖች በፍቅር ይኖሩባት ነበር። በከተማዋ ውስጥ የሚኖሩ ክርስቲያኖች ጥቡዓን ታማኞች፣ ስጋው ደሙን የሚቀበሉና ዘወትር ቅዱስ ቃሉን ለመስማት የሚተጉ ነበሩ። ለዚህም ደግሞ ከሊቀ ጳጳሱ አባ ብኑድያስ ጀምሮ ካህናቱ፣ ዲያቆናቱ፣ ንፍቀ ዲያቆናቱ፣ መጋቢዎቹ፣ አንጉስጢዎቹ ወይም አንባቢዎቹ፣ መምህራኑ፣ መሳፍንቱ ሳይቀር ለክርስቶስ ፍቅር የተጉ መሆናቸው አስተዋጽኦ ነበረው። በተለይ ግን ሁለት ወንድማማቾች የነበራቸው ቅድስና ብዙዎችን አስቧል። እነዚህ ቅዱሳን ዲዮስቆሮስ እና ሰከላብዮስ ይባላሉ። ከባለ ጸጋና ባለስልጣን ቤተሰብ ቢወለዱም ክርስትናቸው አልቀዘቀዘም። የወጣትነት ስሜት ሳያሸንፋቸው ወደ በረሃ ተጓዙ። በዚያም በቅድስና ኖረው ለክህነት ማዕረግ በቅተዋል። ቅዱሳኑ በገዳም ሳሉም መድኃኒታችን ክርስቶስ ተገልጦ ወደ ትውልድ ሀገራቸው አክሚም ተመለሱ፣ ክብረ ሰማዕታት ይጠብቃችኋል አሏቸው።
እነርሱም ደስ እያላቸው በፍጥነት ወደ አክሚም ወጡ። በዚያ ሰሞን የገና ጾም ተፈጽሞ የአክሚም ክርስቲያኖች ለበዓል ልደት ዝግጅት ሲያደርጉ በጠላት ሰራዊት ተከበቡ። ይህ ሰራዊት የተላከው ከርጉም ዲዮቅልጥያኖስ ሲሆን መሪው ደግሞ አርያኖስ ነው። ዋናው ተልእኮው ክርስቲያኖችን ለጣዖት ማሰገድ፣ እምቢ ካሉ ደግሞ መግደል ነው። ክርስቲያኖቹ መከበባቸውን እያወቁ አልፈሩም። ታኅሳስ 29 ቀንም ሁሉም የከተማዋ ክርስቲያኖች ወደ ቤተ ክርስቲያን ተሰበሰቡ። በዚያም ሊቀ ጳጳሱ ሥርዓተ ቅዳሴን አደረሱ። ሁሉም በተመስጦ ይጸልዩ ነበርና የክብር ባለቤት ክርስቶስ በጋር ተገልጦላቸው በዓይናቸው እያዩም ሥጋ ወደሙን አቀበላቸው። ቅዳሴው ሲጠናቀቅ ግን አርያኖስና ሰራዊቱ ደርሰው ሁሉንም ክርስቲያኖች ያዟቸው። ክርስቶስን ክደው ከመግደል እንዲድኑ ተጠየቁ። እነሱ ግን በአንድ ድምፅ አይሆንም አሉ። በዚያን ጊዜ ወታደሮቹ በክርስቲያኖች አንገት ላይ በሰይፍ ይጫወቱ ያዙ። በተራ አሰልፈው ጳጳሱን፣ ካህናቱን፣ ዲያቆናቱን፣ አንባቢዎችን፣ መሳፍንቱን ሳይጨምር ከ16,000 በላይ ክርስቲያኖች ደማቸው ፈሰሰ። የቤተ ክርስቲያኑ ቅጥር ሞልቶ ደም ወደ ውጭ 20 ክንድ ያህል ፈሰሰ። በክርስቲያኖች ላይ ግፍ ተፈጸመ። አካባቢውም ያለ ወሬ ነጋሪ ቀሪ። ግድያው ለ3 ቀናት ቀጥሎ ጥር 1 ቀን ቅዱሳን ዲዮስቆሮስና ሰከላብዮስ ሲገደሉ ተጠናቀቀ። አምላከ ሰማዕታት ፍቅር ሃይማኖታቸውን ያሳድርብን፣ ከበረከታቸውም ይክፈለን። ጥር 1 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ እስጢፋኖስ ቀዳሚ ሰማዕት ሊቀ ዲያቆናት፣ ቅዱሳን ሰማዕታት አክሚም፣ ቅዱሳን ዲዮስቆሮስ ወሰከላብዮስ፣ ቅዱስ ለውዲዮስ ሰማዕት፣ አባ መቃርስ ሊቀ ጳጳስ። ወርሃዊ በዓላት፦ ልደታ ለማርያም ድንግል እግዝእትነ፣ ቅዱሳን ኢያቄም ወሐና፣ ቅዱስ ራጉኤል ሊቀ መላእክት፣ ቅዱስ በርተሎሜዎስ ሐዋርያ፣ ቅዱስ ሚልኪ ትሩፋተ ምግባር። እስጢፋኖስም ጸጋና ኃይልን ተሞልቶ በሕዝቡ መካከል ድንቅንና ታላቅ ምልክትን ያደርግ ነበር። አንዳንዶቹ ተነስተው እስጢፋኖስ ይከራከሩት ነበር። ይናገሩበት የነበረውም ጥበብና መንፈስ ይቃወሙ ዘንድ አልቻሉም። በዚያን ጊዜ በሙሴ ላይ በእግዚአብሔርም ላይ የስድብን ነገር ሲናገር ሰምተዋልና የሚሉ ሰዎችን አስነሱ። በሸንጎም የተቀመጡት ሁሉ ትኩር ብለው ሲመለከቱት እንደ መልአክ ፊት ሆኖ ፊቱን አዩት። ሐዋርያት 6 ከቁጥር 8 እስከ 15። አሜን። ስለ ቅዱሳኑ በረከት ረድኤት ያሳድርብን። ስለ ቅዱስ ቃሉ የቃሉ ባለቤት አምላካችን ልዑል እግዚአብሔር ይክበር ይመስገን። ከቅዱሳኑ ረድኤት በረከት ያሳትፈን። ሀገራችንን ሰላም ያርግልን። አጽራረ ኢትዮጵያን አጽራረ ተዋሕዶ ኦርቶዶክስ ቤተክርስቲያናችን ያስታክስልን። ሰላም፣ ፍቅር፣ አንድነትን ያድልልን። አሜን። የቸርነቱን ስራ ይስራልን እግዚአብሔር አምላክ። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነም ኩሉ እኮ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እማንስት ወቡሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ምሕረተ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ። ክብር ምስጋና ይሁን አንድ አምላክ ለሆነው ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ይሁን ይደረግልን። ወስብሐት ለእግዚአብሔር። أنا قدس أنا نشعلن سعلينا أنا قدس أنا نشعلن عند إفريم عند አባታችን ለምኝልን እመቤታችን
እንደ ኤፍሬም እንደ አባታችን ለምኝልን